ኢየሱስ ስጋ ነስቷል አልነሳም ተብሎ ተጠይቀህ ነበርና እሷን ሸፈን አርጋት ነው ያለፍከው። እኔ ዛሬ አጥብቄ እጠይቅሃለሁ፣ ኢየሱስ ስጋ ነስቷል አልነሳም? ምንም መጽሐፍ ቅዱስ ላይ የተሰመረ እንዲና እንዲያ ነው የሚል ጥቅስ የለም። ስጋ ነስቷልም ስጋ አልነሳምም የሚል ጥቅስ የለም። ጥያቄ ምንድነው? በሐዋርያት ቤተክርስቲያን ኢየሱስ ክርስቶስ እንዴት ነው የሚረዱት? ማለት ሰው ነው ይባላል፣ ደግሞ አብን በውስጡ አለ ይባላል። ማለት ሰው ሲባል እንደኛ ሰው ነው እንደምናውቀው ሰው መንፈስ፣ ነፍስ እና ስጋ ያለው ነው። ኢየሱስ ክርስቶስ ሰው ሲባል በሐዋርያት ቤተክርስቲያን ማለት ነው እንደኛው መንፈስ፣ ነፍስ፣ ስጋ አለው ከአብ ተለይቶ አለው ወይስ ጀስት እንዴት ነው ግለጹልኝ። እሱን ስላልገባኝ እስቲ እንዴት እንደሆነ ለመረዳት። አንተ በምንድን ነው ያለው? ይሄንን የሚሉት የሐዋርያት ቤተክርስቲያን ናቸው ብላል። አንተ በምንድን ነው ያለው? እኔ ቃለ ሕይወት ነው ያለሁት። የኛ ስጋ ከአፈር ነው የተሰራው አይደል? የክርስቶስ ስጋ ከአፈር ነው የተሰራው። እኔ እንደዛው ነው የምለው። ምን ማስረጃ አለ? እኔ ምን አፈር ለምን የአብርሃምን ዘር እንጂ የመላእክትን ዘር አልያዘም ወንድሞቹን ይመስል ዘንድ እያለ በደምና በስጋ ተካፈለ ይላል። የአብርሃም ዘር የተባሉት እነማን ናቸው? እዛ ጋር የአብርሃም ዘር የተባሉ የለም፣ ኢየሱስ ክርስቶስን ነው የአብርሃምን ዘር ይዟል እንጂ የመላእክትን አልያዘም ተብሎ ለኢየሱስ ነው የተጠቀሰው። እዛ ጋር የተባሉ ሌሎች የሉም። አንተ የአብርሃም ዘር ነህ? የአብርሃም ዘር ነህ። በዚህ ምድር ላይ ያለ በቢሊዮን የሚቆጠር ህዝብ ሁሉ የአብርሃም ዘር ተብሎ መጠራት ይችላል ወይ? ከጄኔቲክስ አንጻር አይደለም፣ ነገር ግን ቅድስና ለእግዚአብሔር ከጄኔቲክስም ሆነ ከምንም አንጻር በምድር ላይ ያለ ህዝብ በሙሉ የአብርሃም ዘር መባል ይቻላል ወይስ አይቻልም? አይቻልም። አይቻልም። ለኢየሱስ ግን ይቻላል። ምክንያቱም አልጠየኩም። እሱንማ በግድ ጥያቄ ያልሆነውን ነገር እኮ ማለት የለብህም። ቅድስና ለእግዚአብሔር። ሰላም ሰላም ሰላም። ጥያቄን ልቀጥል አይደል? እሺ። ማለት ጥያቄ ምንድነው? በሐዋርያት ቤተክርስቲያን ኢየሱስ ክርስቶስ እንዴት ነው የሚረዱት? ማለት ሰው ነው ይባላል፣ ደግሞ አብን በውስጡ አለ ይባላል። ማለት ሰው ሲባል እንደኛ ሰው ነው ማለት የወልድ እንደምናውቀው ሰው መንፈስ፣ ነፍስ እና ስጋ ያለው ነው። ኢየሱስ ክርስቶስ ሰው ሲባል በሐዋርያት ቤተክርስቲያን ማለት ነው እንደኛው መንፈስ፣ ነፍስ፣ ስጋ አለው ከማየት ተለይቶ ማለት ነው ከአብ ተለይቶ አለው ወይስ ጀስት እንዴት ነው ግለጹልኝ። እሱን ስላልገባኝ እስቲ እንዴት እንደሆነ ለመረዳት። አንተ በምንድን ነው ያለው? ይሄንን የሚሉት የሐዋርያት ቤተክርስቲያን ናቸው ብላል። አንተ በምንድን ነው ያለው? የሚሉት አይደለም ያልኩት፣ ማለት እንዴት ነው የምትረዱት ነው። እኔ ቃለ ሕይወት ነው ያለሁት። ኦኬ። ስለዚህ ይህንን አሁን ከየት ነው የሰማኸው ታዲያ? የትኛውን? ያውን የሐዋርያት ቤተክርስቲያን እንደዚህ ነው የሚሉት ያልከው? የሚሉት አይደለም እኮ ያልኩት። እኔ ያልኩት ምንድነው ባይብሊካሊ የሰው ልጅ መንፈስ፣ ነፍስ፣ ስጋ እንዳለው መጽሐፍ ቅዱስ ያስተምረናል። በሐዋርያት ቤተክርስቲያን ደግሞ ኢየሱስ ክርስቶስ ሰው እንደሆነ ክሌም ስለሚደረግ እና ሰውነቱ እንዴት ነው እንደኛው ነው ወይ ብዬ እኮ እየጠየቅኩ ያለው እኮ። አሁን መጽሐፍ ቅዱስ አንተ ስታይ የኢየሱስ ክርስቶስ ሰውነት ምን አይነት ሰውነት ነው ብለህ ነው አንተ የምትረዳው? አሁን የኛ ከአፈር የተሰራ ነው አይደለ? ማለት እንትኔ ምንድነው? እኔ አሁን እንትን ብያለሁ ማለት አሁን የጠየቁት የእናንተው ሰው ማለት ሰው ስትሉት እንዴት ነው እንደኛው ማለት ሰው ከሶስቱ አካላት የተዋቀረ ነው ሰው። እንደዛው ሁሉ ኢየሱስ ክርስቶስም እንደዛው ከሰው ማለት ከአብ በተለየ ማለት ነው በውስጡ ካደረው አብ ከምትሉት በተለየ እንደዛ የተዋቀረ ነው ወይስ እንዴት ነው የሚለው ነው ለመረዳት የፈለኩት። አሁን የኛ የተዋቀረ የምትለው ነፍሳችን፣ መንፈሳችን፣ ስጋችን ነው አይደል? የኛ ስጋ ከአፈር ነው የተሰራው አይደል? የክርስቶስ ስጋ ከአፈር ነው የተሰራው ማለት ምን አገናኘው? ማለት ከአፈር እኔ እንደዛው ነው የምለው። ምክንያቱም ምን ማስረጃ አለ? እኔ ምን ከአፈር ለመሆኑ
ከአፈር መሆኑ ምን ማስረጃ አለ? መጽሐፍ ቅዱስ ላይ ምን ይላል? ዕብራውያን 2:20 አካባቢ የአብርሃም ዘር ነው እንጂ ዕብራውያን ማለት ነው የአብርሃምን ዘር እንጂ የመላእክትን ዘር አልያዘም ወንድሞቹን ይመስል ዘንድ እያለ በደምና በስጋ ተካፈለ ይላል። እኛን እንደተካፈለ ይናገራል። ከዛም ባለፈ ደግሞ የያዘው ዘር መላእክት ሳይሆን ከአብርሃም ዘር ማለት ነው። አሁን አንተ የምትለውን ነገር ቆይ ቅድስና እዚህ ዕብራውያን ምዕራፍ 2 ላይ የአብርሃም ዘር የተባሉት እነማን ናቸው? እዛ ጋር የአብርሃም ዘር የተባሉ የለም፣ ኢየሱስ ክርስቶስን ነው። የአብርሃምን ዘር ይዟል እንጂ የመላእክትን አልያዘም ተብሎ ለኢየሱስ ነው የተጠቀሰው። እዛ ጋር የተባሉ ሌሎች የሉም። ስለዚህ የአብርሃም ዘር የሚለው እኛን አይወክልም። ለምን አልክ? ማለት እዛ ጋር አይወክልም ያልከኝ ምን መሰለህ ቅድስና፣ የክርስቶስ የእኛ ስጋ ከአፈር ነው የተሰራው ስለ አዎ አልከኝ። የክርስቶስ ስልም የእሱም ከአፈር ነው አልክ። ማስረጃ ስጠኝ ስለ የአብርሃም ዘር የሚለውን ጠቀስክ። ይሄ የአብርሃም ዘር የሚለው አንተ የአብርሃም ዘር ነህ? የአብርሃም ዘር ነህ? ኦኬ። በዚህ ዓለም ላይ በብዙ ቢሊዮን የሚቆጠር ህዝብ አለ። ሁሉም የአብርሃም ዘር ነው? እኔ አብርሃም ዘር ነኝ ያልኩበት ኮንቴክስት መጽሐፍ ቅዱስ ላይ በሮሜ መጽሐፍ ላይ ግድ የለም ማብራሪያ አልፈለኩም። ስለገባኝ እሺ ብዬ ነው የተውኩት። ግልጽ ሳይሆንልኝ ሲቀር ለምንድን ነው ያልከው የአብርሃም ዘር ብዬ ጠይቃለሁ። አሁን የጠየቅኩህ ደግሞ በምድር ላይ ያለ በቢሊዮን የሚቆጠር ህዝብ ሁሉ የአብርሃም ዘር ይባላል ወይ ያልኩህ። ከማንነት አንጻር ከሰውነት አንጻር እንደ አብርሃም ሰው ስለሆነ ይባላል። ነገር ግን በጄኔቲክስ ከተወሰደ በጄኔቲክስ ጠየቅኩ በዘር አሁን እየጠየቅኩ ያለሁት ቅድስና ጥያቄ ግልጽ እኮ ነው። ጥያቄ ግልጽ ካልሆነ ጥያቄ ግልጽ አይደለም በለኝ። ግልጽ ነው እኮ እኔም እየመለስኩ ነው፣ ስለተረዳው ነው እያልኩ ያለሁት። ምንድን ነው በዚህ ምድር ሁሉ ያለው ሰው ሁሉ የአብርሃም ዘር ነው ወይ ብለህ ጠይቀኝ አይደለ? ነው አይደለም? አሁን መጀመሪያ መልስ የሚሆነው በዚህ ምድር ላይ ያለ በቢሊዮን የሚቆጠር ህዝብ ሁሉ የአብርሃም ዘር ተብሎ መጠራት ይችላል ወይ? አዎ እኔ አሁን እያልኩ ያለሁት አይደለም ያልኩትም እንትኑን ልግለጽ። ከጄኔቲክስ አንጻር አይደለም፣ ከጄኔቲክስ አንጻር ማለት ነው። ከጄኔቲክስ አንጻር አይደለም። ነገር ግን ቅድስና ለእግዚአብሔር ከጄኔቲክስም ሆነ ከምንም አንጻር በምድር ላይ ያለ ህዝብ በሙሉ 7 ቢሊዮን ወይ 8 ይድረስ 7 ቢሊዮን ህዝብ የአብርሃም ዘር መባል ይቻላል ወይስ አይቻልም? አይቻልም። ለኢየሱስ ክርስቶስ ስለዚህ አብርሃም ለኢየሱስ ግን ይቻላል። ምክንያቱም አልጠየቅኩም። እሱንማ በግድ ጥያቄ ያልሆነውን ነገር እኮ ማድረግ የለብም። እኔ ጠየቅኩ ያለው ስፔሲፊክ እኮ ነው። ለዛ እኮ ነው በኢየሱስ ይቻላል ወይ ብለህ እዛ እኔ በምድር ላይ ያለ በቢሊዮን የሚቆጠር ህዝብ በሙሉ 7 ምናምን ቢሊዮን ህዝብ በሙሉ የአብርሃም ዘር መባል ይቻላል ወይ? ይቻላል አይቻልም? አይቻልም። ምክንያቱም ከጄኔቲክስ አንጻር አይቻልም። ምክንያቱም የአብርሃም ዘር የሚለው ቃል በስጋ ጉዳይ ግን ከሄድክ ግን ስለ ስጋ የምናወራ ከሆነ ይሄ በቢሊዮን የሚቆጠረው ህዝብ በሙሉ የለበሰው ስጋ ልዩነት አለው? የለም። እኔም ከእሱ አንጻር ተመሳሳይ ነው ያልኩት። እኛ አሁን እያወራው ያለሁት ዘር የሚባል ነገር የአብርሃም ዘር ስትል ስለዚህ ስጋ አይደለም የምታወራው። ስለዚህ ስጋ የሚወራ ቢሆን ኖሮ ሁሉም የአብርሃም ዘር መባል ይችላል። ሁሉም የለበሰው አንድ አይነት ስጋ ስለሆነ። ለምን አልክ እንደዛ? አይደለም። ለምን አልክ እንደዛ? የአብርሃም ዘር ሲባል ስለዚህ ስጋ አይደለም እየተወራ አይደለም ያልከው? ከየት ተነስተህ? ከምን ተነስተህ? አንተ ከነገርከኝ ነው። ከየቱ ማለት በዚህ ምድር ላይ ያለ ህዝብ ሙሉ የአብርሃም ዘር መባል ይችላል ወይ ስለ አይቻልም አልከኝ። እንትን ልበለው ማለት ወደዚህ የመጣ ነውም ኢየሱስ ክርስቶስ እንደኛ አይነት ስጋ ነው ስትለኝ አዎ አልኩ። ቅድስና ለእግዚአብሔር እንደዚህ አሁን ይሄ ሁሉ እንደዚህ አይነት ጊዜ ሰጥቼ በአክብሮት እያወራው እንደገና ዝም ብለን እንዲና እንዲህ ጨዋታ ማድረግ ትንሽ ይከብዳል እኮ ወዳጅ። ተጫውኩ አይደለም
አይ ዝም ብለን ጨዋታ መሆን የለበትም። ጨርሰን ከመጣን በኋላ እንደገና ዝም ብለን እንደዚህ ማድረግ የለብንም። የሚቻል ከሆነ ልመልስህና ወደ ኋላ ልመልስህና የሚቻል ነው ብለህ የምታስብ ከሆነ በምድር ላይ ያለ 7 ቢሊዮን ህዝብ የአብርሃም ዘር መባል ይቻላል ወደሚል መተህ ከሆነ ደግሞ ይቻላል። አሁን ወደ ጥያቄ ማለት እኔ የገባሁበት ጥያቄ ቅድም እንደጠየቁት የኢየሱስ ክርስቶስ ሰውነት እንዴት ነው ከሚለው ነው አይደለ? አሁን ደግሞ እሺ ብዬ ወደዚህ ስመጣ ደግሞ ከዚህ ደግሞ እየወጣ ነው። እሱን እኮ ነው የምልህ። አንዱን ነገር እንጨርስ። የአብርሃም እንጨርስ እንትን በለኝና ምኑን እንጨርስ? እሺ ክርስቶስ የኛ የለበስነው የኛ ስጋ አፈር ነው። ክርስቶስ ስለ እሱም አፈር ነው አልክ። እንደኛው ነው አልክ። ማስረጃ ጠየቁ። ዕብራውያን ምዕራፍ 2 ላይ ብለህ የአብርሃም ዘር የሚለውን አመጣ። ይሄ እዚህ የአብርሃም ዘር የሚለው ሐሳብ ስለዚህኛው ስጋ የሚያወራ ከሆነ በምድር ላይ ያለ ህዝብ ሁሉ በቢሊዮን የሚቆጠር ህዝብ የአብርሃም ዘር ተብሎ ይጠራል ወይ? ስለ አይ እንደዛ የአብርሃም ዘር አይባልም አልክ። በክርስቶስ የሆነው ግን የአብርሃም ዘር እንባላለን አልክ። ልክ ነው። በገላትያ መጽሐፍ ምዕራፍ 3 ላይ ስታነብ እነዛ በክርስቶስ የሆኑት የአብርሃም ዘር ለተስፋው ቃል ወራሾች ናቸው ተብሎ ተጽፏል። እዚህ አብርሃም ዘር የሚባለው ቃል ከዚህኛው ከባዮሎጂካል ስጋ ጋር የሚገናኝ አይደለም። ይሄኛው ስጋ ከሆነ በምድር ላይ ያለ ህዝብ ሁሉ የአብርሃም ዘር መባል ይችላል። ለእኔም ትንሽ እንዳወራ ብትፈቅድልኝ ደስ ይለኛል። ማለት እዛ ቅድም ገላትያ ባልክበት ቦታ ላይ በግልጽ ያስቀምጠዋል። ምን ብሎ ያስቀምጠዋል? በስጋ የአብርሃም ልጆች የሆኑ እያለም ስለ አይሁዳውያን ሲያወራም እንመለከታለን። ጀነራሊ የአብርሃም ዘር ሲል ስለ ስጋ ገላትያ ላይ ገላትያ ላይ ጊዜ ብትሰጠኝ ገላትያ ላይ ይላል ስላልክ እንሄዳለን ነው እንደሱ አይደለም ማድረገው። እንሄዳለን ችግር የለም። ምን ነው ባወራ ክፋቱ ምንድን ነው ማለት ማስረጃ የሌለው ነገር ዝም ብለን ለማውራት ጊዜን ለመፍጀት አሁን እንሂድ አሳየኝ። እዛ ላይ እንሂድና እያነበብነው ታወራለህ። እድሉን እሰጥሃለሁ። እንትን አይደለም ማለት አሁን ሀሳቤን እንኳን እንድጨርስ የፈቀድክልኝ አይደለም ማለት ምን ለማለት እንደፈለኩ እንኳን ሳልጨርስ ይላል የሌለ ነገር ይላል ስላልክ እንደዚህ አናደርግም። የሌለ ነገር ይላል እያልክ ስለሆነ ውሰደኝና ገላትያ ላይ አለ ያልከውን አሁን እያሳየኸኝ ትቀጥላለህ። እንዳብራራ አልፈለግክም ማለት ነው። ጥቅሱን አለ ያልከውን ጥቅሱን እያሳየኸኝ እንድታብራራ ፈቅድልሃለሁ። በስጋ የአብርሃም ልጆች የሆኑ እያለ አያብራራ። ክፍሉ ላይ ውሰደኝ። አይ አብራራ እንደዛ አይልም። መቼስ ይላል አይልም ማለት አይከብድም። አይልም በለኝና ከዛ እንሂድ። አሳየኝ እያልኩህ ማሳየትማ እችላለሁ እኮ ማሳየት እችላለሁ። ግን እሺ ጊዜ ያንብች። እሺ ልክፈት መጽሐፍ ቅዱሴ ላይ አንዴ ልክፈት 10 ሰከንድ። እሺ ችግሩ ምንድነው? ስልክን ስለምትጠቀም ወደዛ ስትሄድ ከንቱን ላይ ከላይ ላይ ትጠፋለህ። ቅድስና ለእግዚአብሔር አለህ። የለም ማለት ነው። የለም እንደዚህ አይነት ነገር የለም። መጽሐፍ ቅዱስ ላይ የሌለ ነገር ዝም ብሎ አርጊውመንትን አንድ የሆነ አርጊውመንትን በቃ ማሸነፊያ መንገድ አድርጎ በመቁጠር የሌለ ነገር ዝም ብሎ ማውራት አስፈላጊ አይደለም። የኢየሱስ ክርስቶስ ሰውነት አፈር ነው ብሎ ለመነሳት መጽሐፍ ቅዱሳዊ ማስረጃ የለም። ይሄ እኛ የለበስነው ከአፈር የተሰራ ነው። እግዚአብሔር አምላክ ሰውን ከአፈር አበጀው ይላል። የክርስቶስ ስጋ ግን ቃል ስጋ ሆነ ነው። ምንም አይገናኝም። ዕብራውያን መጽሐፍ ምዕራፍ 2 ላይ የአብርሃም ዘር የተባለው ስለ ስጋ የሚያወራ ቢሆን ኖሮ በምድር ላይ ያለ ሕዝብ ሁሉ የአብርሃም ዘር መባል ይችል ነበር።
ስለዚህ ስለ ስጋና ደም የሚያወራ ነገር አይደለም። ዕብራውያን መጽሐፍ ምዕራፍ 2 ላይ የተጠቀሰው ስጋና ደም በምድር ላይ ያለ ሕዝብ ሁሉ ስለሚኖረው ስጋና ደም የሚያወራ ክፍል አይደለም። በጣም ብዙ ሰዎች እንደዚህ አይነት ስህተት ያደርጋሉ። እስኪ እንሂድ በስጋና በደም ተካፈለ የሚል አለ እኮ ዕብራውያን ምዕራፍ 2 ላይ እንሂድ ይላሉ። የኛ አይነት ስጋ ይላል አይደለም። የኛ አይነት የሚለውን እናንተ ናችሁ የምትጨምሩት። ክፍሉ የሚያወራው ልጆቹ የኢየሱስ ልጆችና ኢየሱስ ብቻ ስለሚኖራቸው ስጋና ደም ነው የሚያወራው እንጂ በዓለም ላይ ያለ በቢሊዮን የሚቆጠር ሕዝብ ስላለው ስጋና ደም አይደለም የሚያወራው፣ ልጆቹና ክርስቶስ። ዕብራውያን መጽሐፍ ምዕራፍ 2 ቁጥር 14 ምንድን ነው የሚለው? እንግዲህ ልጆቹ በስጋና በደም ስለሚካፈሉ። እነማን ልጆቹ? ይህን ስጋና ደም የሚካፈሉት ልጆቹ፣ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ያውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት ባርነት ይታሰሩ የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ማን? ክርስቶስ። ስለዚህ ልጆቹና ክርስቶስ ብቻ ነው ይህንን ስጋና ደም የተካፈለው እንጂ በዓለም ላይ ያለ በቢሊዮን የሚቆጠር ሕዝብ ስለለበሰው ስጋና ደም ነው የሚያወራው ብሎ ይህንን መጥቀስ ኧረ ነውር ፍሩ። እንዴት ነው እንደዚህ ሊሆን የሚችለው? እግዚአብሔርን ካልፈራችሁ፣ ሴጣን ካልፈራችሁ፣ መጽሐፍ ቅዱስን ካልፈራችሁ፣ ነውር ካልፈራችሁ፣ እሺ ማንን ነው የምትፈሩት? እንዴት እንደዚህ ሊሆን ይችላል? ስለዚህ እዚህ ቦታ ላይ ክርስቶስ የተካፈለውን ስጋና ደም መካፈል የሚችሉ ልጆቹ ልጅ መሆን ይጠይቃል። እዚህ ጋር ያለውን ስጋና ደም ለመካፈል ዕብራውያን መጽሐፍ ምዕራፍ 2 ላይ ያለውን ስጋና ደም ስለዛ ለማውራት ወይ ክርስቶስ መሆን ይጠይቃል ወይ ልጆቹ መሆን ይጠይቃል። ስለዚህ ልጆቹና ክርስቶስ ስለተካፈሉ ስጋና ደም ነው እንጂ የሚያወራው በዓለም ላይ ያለ በቢሊዮን የሚቆጠር ሰው ሁሉ ስለዛ የሚያወራ ክፍል አይደለም። ዕብራውያን ምዕራፍ 2 ትክክል አይደለም። እግዚአብሔር ይመስገን። ስለዚህ ለዚህ ነው መጽሐፍ ቅዱሳችን ኢየሱስ ክርስቶስን ሰው ብቻ ሳይሆን የሚለው ሁለተኛው ሰው ብሎ የሚገልጸው። ለዚህ ለምን? የፊተኛው ሰው ከመሬት መሬት አለ፣ ሁለተኛው ሰው ግን ከሰማይ። የፊተኛው ሰው ከመሬት የተባለው ለምንድን ነው? ከአፈር ስለተሰራ፣ አፈር ከመሬት ስለሆነ ምንጩን ነው የነገረ። ከመሬት ነው ያለ። መሬት ላይ ድንጋይም አለ፣ አሸዋም አለ፣ ብረትም አለ፣ ወርቅም አለ፣ አልማዝም አለ። ግን ከመሬት ምን አፈር ብሎ ተቀመጠ። ሁለተኛው ሰው ደግሞ ከምንድን ነው የተጸነሰው? ከመንፈስ ቅዱስ። ከመንፈስ ቅዱስ የተጸነሰው ደግሞ ከየት ነው ተባለ? ከሰማይ። ከአፈር የተበጀው ከመሬት ተባለ። ከመንፈስ ቅዱስ የተጸነሰው ደግሞ ከሰማይ ተባለ። ከአፈር ከመሬት የተባለው ከመሬት ቱር ብሎ አልወጣም ስጋ፣ ከአፈር ስለተዘጋጀ ነው ከመሬት የተባለው። ሁለተኛው ሰው ደግሞ ከሰማይ ነው ተብሏል። ከሰማይ ስጋ ወደቀ አላለንም። ከመንፈስ ቅዱስ የተጸነሰ ስለሆነ ከሰማይ ተባለ። ከአፈር የተበጀው ከመሬት ተባለ። ከመንፈስ ቅዱስ የተጸነሰው ደግሞ ከሰማይ ተባለ። እንደዚህ ቁልጭ ብሎ የተቀመጠን ነገር ወስደን መቀላቀል አንችልም። ለዚህ ነው በፊልጵስዩስ መጽሐፍ ላይ ክቡር ስጋውን እንዲመስል የተዋረደው ስጋችን ይለውጣል። ለምን ይለውጠዋል? ያው ስጋ ከሆነ እሱም የለበሰው እኛም የለበስነው ያው አፈር ከሆነ ከየት ወዴት ነው የሚቀየር? የእሱ ክቡር ስጋ ነው፣ ቃል ስጋ የሆነ ከመንፈስ ቅዱስ የተጸነሰ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ለዛ ነው። እግዚአብሔር የተመሰገነ ነው። በዛ በተራራው ስብከት ላይ እንደ ፀሐይ በራ የተባለ ሰውነት ነው። የእኛ ሰውነት እንኳን እንደ ፀሐይ
እንደ ባልጩት መብራት አይችልም። በልካችን መንቀሳቀስ መልመድ አለብን። ከልክ በላይ መንጠራራት የለብንም። እንደ ፀሐይ በራ የሚባልን አካል አውርደ ነው እንደ በዚች በአሜባና በፉሉ ተንጠሽጥሾ የሚያልቀን ሰውነት ለክርስቶስ የሱ ሰውነት ይሄ ነው ብሎ ማለት የመለኮት ሙላት እኮ በሰውነት ተገልጦ የሚኖር አካል እኮ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል የተባለለት አካል የክርስቶስ ሰውነት ክቡር ስጋ ነው፣ ክቡር ደም። እግዚአብሔር የተመሰገነ። እኛ ደግሞ ያንን ልጆቹ ደግሞ ያንን የሚካፈሉበትን እድል እንዲያገኙ ፈቅዶልናልና ያንን እድል መጠቀም ነው እንጂ ያለብን ሳይገባን ያንን ስለሚያደርግልን አክብረን አመስግነን ልጆቹ በመሆን እግዚአብሔር ይመስገን በትንሣኤ ያሱ የተካፈለውን እሱን ተካፈለ ነው የሚለው እዚህ ጋር። አብርሃምም ሲናገር ምንድን ያለው? በስጋና በደም እንዲሁ ተካፈለ ነው የሚለው። ቱክ ፓርት ነው የሚለው። ወደኛ ስለሚመጣ ግን ምንድን ያለው? ልጆቹ በስጋና በደም ስለሚካፈሉ ነው ያለው። እግዚአብሔር ይመስገን ልጆቹ በስጋና በደም ስለሚካፈሉ፣ እሱ ኦልሬዲ የተካፈለው ነው። እሱ ያለውን ስጋ ልጆቹ ደግሞ ያንን ያገኛሉ። እግዚአብሔር ይመስገን ክቡር ስጋውን እንዲመስል የተዋረደው ስጋችንን ይለውጣል። የማንን? የልጆቹ። ያ ነው ተስፋችን። እግዚአብሔር የተመሰገነ ይሁን። እግዚአብሔር እናመሰግናለን። በጣም ረጅም ጊዜ ነው የቆየሁት ዛሬ። አንዳንድ ፕሮግራሞች አሉብኝ። ምናልባት የሚቀጥለውን ሳምንት ላልገኝ ይችላለሁ። ከተሳካ እና ሰዓቶች ከተመቻቹልኝ ብቅ ለማለት እሞክራለሁ። ካልሆነ ግን እንግዲህ በሚቀጥሉት ሳምንታት ውስጥ ብቅልና እነዚህንም ሌሎችን ቅድም የጀመርነውንም ትምህርት እንደገና ደግሞ እነዚህንም አይነት ጥያቄዎች እናደርጋለን። እግዚአብሔር ይመስገን። ይሄ አሁን ከተነሳው ጥያቄ ጋር ብዙ ሰው ነው እጅ ያወጣው። እንዴት እንደሆነ አላውቅም። ሜጃዬ ላይ እንዴት ነው ማደርገው? እስኪ አንድ ሰው ልሞክር እንግዲህ። ኦኬ እስኪ አሁን ከተነሳው እንትን ኮሜንት ላንሳላችሁና ይብቃኝ፣ ቢበቃ ይሻላል። በቃ በሚቀጥለው ሳምንት ልመጣ እችላለሁ፣ ላልገባም እችላለሁ። ሞስት ፕሮባብሊ ምገባ አይመስለኝም፣ ግን ከገባው ግን ያው እንገናኛለን ማለት ነው። በጣም በጣም አመሰግናለሁ ሁላችሁንም፣ ድምፅ እንዳይቆራረጥ ስለረዳችሁን፣ ስላገዛችሁን፣ በጸሎትም ስለተባበራችሁን ሁላችሁንም አመሰግናለሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። ያው እንጸልይ። ያልገባን ነገር ካለ የገባን ላልገባው እንግዲህ መጸለይ ነው የሚኖርብን። እግዚአብሔር ይመስገን። ከዛ ውጪ ከፍቅር ውጪ ሌላ ዕዳ ሊኖርብን አይችልም። እግዚአብሔር የተመሰገነ ይሁን። ሁሉ ወደ እውነት እንዲደርስ ሁሉ ወደ እውነት እንዲደርስ ነው የእግዚአብሔር ፈቃድ። ሰዎች ሁሉ እውነቱን ወደ ማወቅ እንዲደርሱ የሚወድ እግዚአብሔር እንዳለ ነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 የሚናገረውና እግዚአብሔር ይረዳናል፣ ያግዘናል ብለን ብዬ አምናለሁ። ስለሰጣችሁኝ ጊዜ ሁላችሁንም በጣም ነው የማመሰግነው። ሰላም ቆዩ።